ሰላም እንዴት ናችሁ? ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መጥተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። በዛሬው መርሃ ግብራችን የምንመለከተው እንግዲህ በተለይም እንግዲህ አንድሪ ሳንቶስ ወደ ማንቸስተር ዩናይትድ ለመዛወር ከቼልሲ ጋር በሁለቱ ክለቦች መካከል ከስምምነት መድረስ ተችሏል። እኚህና ሌሎች ስፖርታዊ መረጃዎችን ወደ እናንተ ይዘን ቀረብን። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። የማንቸስተር ዩናይትድ ተጫዋች የነበረው ሪዮ ፈርዲናንድ ስለ አንድሪ ሳንቶስ እንዲህ ሲል ተናግሯል። እሱ የካዝሜሮ ቀጥተኛ ተተኪ እንዲሆን ከሆነ የመጣው በዚህ ወቅት በፍጹም የካዝሜሮ ቦታ ተክቶ አገልግሎት ይሰጣል የሚል እምነት የለኝም። ሊያደርግ የሚችል አቅም ሊኖረው ይችላል። ምናልባትም ለወደፊት የኮቢ አጣማሪ በመሆን ከፍተኛ ሚና ሊጫወቱ ይችላሉ። እኔ አሁን ላይ በተጨማሪ ማንን እንደሚያመጡ ለማየት በጉጉት እየጠበቅኩ ነው ሲል እንግዲህ የአንድሪ ሳንቶስ ዝውውር ብቻ በራሱ በቂ እንዳልሆነ ለማሳወቅ ሞክሯል። የማንቸስተር ዩናይትድ አዲሱ ፈራሚ አንድሪ ሳንቶስ ያሉት ጠንካራ ጎኖች እና ደካማ ጎኖች በሁስኮድ በተወሰደው ዳታ ይህንን ይመስላል። ጥንካሬዎቹን ስንመለከት እጅግ በጣም ጠንካራ የሚባሉት ታክሊንጉ ነው። ኳሶቹን ተንሸራቶ ይነጥቃል። በተቃራኒ ተጫዋቾች ላይ ኳስ በመሸራተትም ሆነ ፊት ለፊት በመጋፈት በመንጠቅ ላይ እጅግ በጣም ምርጥ የሚባል ነው። ብሎኪንግ ደቦል ላይ ወይም ኳስ መከላከል ላይ ደግሞ የተቃራኒ ቡድን ተጫዋች የሚመታቸውን ኳሶች ወይም የሚያንሸራተታቸውን መስመሮች በመዘርጋት ረገድ ከፍተኛ ብቃት ያለው ተጫዋች ነው። ሌላኛው ደግሞ ጠንካራ ነው። ኤሮያ ዱዌል ወይም የአየር ላይ ኳስ ፍልሚያ በግንባር በሚገጩ የአየር ኳሶች ላይ ጠንካራ ተፎካካሪ ሆኖ የተገኘ ነው። ፓሲንግ ላይ ወይም ኳስ ማከፋፈል ላይ ትክክለኛና ስኬታማ ኳሶችን ለቡድን አጋሮቹ የማድረስ ብቃቱ ከፍተኛ ነው። ሌላኛው ኮንሰንትሬሽን ወይም ትኩረት ላይ ነው። በጨዋታው ውስጥ ያለው ንቃትና ዝግጁነት የሚደነቅ ነው። ድክመቶቹን ስንመለከት እንግዲህ ተጫዋቹ በአሁኑ ሰዓት በዳታ ላይ በግልጽ የሚታይ ወይም የሚጠቀስ ምንም አይነት ትልቅ ድክመት የለበትም። የጨዋታ ስታይሉን ስንመለከት አጫጭርና ፈጣን ቅብብሎች ማድረግ ይወዳል። በተቃራኒ ተጫዋቾች አማካኝነት ብዙ ጊዜ ጥፋት ይሰራበታል። ኳስ ለማስጣል አዘውትሮ ታክሎችን መጠቀምም የሚመርጥ አይነት ተጫዋች ነው እና እንደ አጠቃላይ ስንመለከተው በጣም ጥሩ የሚባሉ ጎኖች አሉት። ወጣት እንደመሆኑ አንጻር እንግዲህ ወደፊት በማንቸስተር ዩናይትድ ቤት ጎልቶ ይታያል ተብሎ የሚጠበቅ ተጫዋች እንደሆነ ይታወቃል። አንድሪ ሳንቶስ እንግዲህ በይፋ ቼልሲን ለመልቀቅ ክለቡን ጠይቆ እንደነበረ ማሳውቋል። ይህ የሚያሳየው ደግሞ ተጫዋቹ እንግዲህ ዩናይትድን ለመቀላቀል ያለውን ቁርጠኝነት ነው። ተጫዋቹ ወደ ማንቸስተር ዩናይትድ የመዘዋወር ፍላጎትን የገለጸ ሲሆን ይህ እድል ለሱ የእግር ኳስ ህይወት እጅግ ምርጡ መሆኑን ማመኑም ተገልጿል። ተጫዋቹ ዩናይትድ በእግር ኳስ ህይወቱ የተሻለ ነገርን የሚያደርግለት ምርጡ ቦታ እንደሆነና ክለቡን ለመቀላቀል ፍላጎትን ማንጸባረቁም ተገልጿል። ዩናይትድ አስቀድሞ እንደተገለጸው ከወኪሉ ጋር በፌብሩዋሪና ማርች ወር 2 ቀጥተኛ ውይይቶችን በማድረግ የዝውውር እንቅስቃሴ እንደጀመረ ይታወቃል እና አጠቃላይ ሁኔታዎችን ስንመለከት ተጫዋቹ በጣም ኳሊቲ ያለው ተጫዋች ነው እና ወደፊት በማንቸስተር ዩናይትድ ቤት ጎልቶ መታየት የሚችል አይነት ነው ማለት ይቻላል። የዩናይትድ የአማካኝ ግዢ በሳንቶስ ይበቃ ይሆን የሚለውን ነገር ነው እንግዲህ ዘ አትሌቲክ መረጃ አውጥቷል። እንግዲህ ማንቸስተር ዩናይትድ ከሳንቶስ ፊርማ በኋላ ተጨማሪ አማካኝ ለማስፈረም ተስፋ እንደሚያደርጉ ተገልጿል። ማን ዩናይትድ ለኤደርሰን እና ሳንቶስ ዝውውር በድምሩ 85 ሚሊዮን ፓውንድ ወጪ ያደርጋል ተብሎ ይጠበቃል። በመሆኑም ቀደም ተብሎ እንደተገለጸው ዩናይትድ ለሶስት አማካኞች 150 ሚሊዮን ፓውንድ ፈሰስ በማድረግ በመዘጋጀት ላይ አሁን ላይ ቀሪ 65 ሚሊዮን ፓውንድ ይኖራል። በዚህም ቀይ ሰይጣኖቹ ተጨማሪ አማካኝ ለማስፈረም እንደሚንቀሳቀሱ ተዘግቧልና ይህ ምንም የማይቀር ጉዳይ ነው። ዩናይትዶች ሌሎች አማካኞችንም ለማስፈረም እንቅስቃሴ ያደርጋሉ ተብሎ ነው የሚጠበቀው። የአንድሪ ሳንቶስ እና የኤደርሰን ፊርማ ብቻ በቂ ይሆናል ተብሎ አይጠበቅም። ይህ በእንዲህ እንዳለ እንግዲህ ማንቸስተር ዩናይትዶች ሌሎች አማራጮችንም ይመለከታሉ ተብሎ ይጠበቃል። የካዝሜሮ ተተኪ ማን ነው ለሚለው ደግሞ በዩናይትድ ቤት የካዝሜሮ ተተኪ ይሆናሉ ተብለው ተይዞት የነበሩት ዋነኛ ታርጌቶች 90% በላይ የሚሆኑት አፈንታቸው ከዩናይትድ በተቃራኒ ሆኗል። አንደኛው ምርጫ ስንመለከት አንደርሰን ወደ ማንቸስተር ሲቲ አምርቷል። ድሪም ሳይኒንግ የተባለው ቹዋሚኒ በማድሪድ ቆይቷል። ሁለተኛ ምርጫው ደግሞ ቶናሊ ወደ ቶተናም አምርተዋል። ሶስተኛ ምርጫው ፈርናንዴዝ ነበረ። ወደ ቶተናም ማምራቱ የሚታወቅ ጉዳይ ነው። ዩናይትድ በራዳሩ ከያዛቸው የካዝሜሮ ተተኪዎች ዝርዝር ውስጥ የቀረው ዋነኛ ስም አሌክስ ስኮት ብቻ ሲሆን በቀጣይስ ዩናይትድ ምን ያደርጋል? አሌክስ ስኮት ያስፈርማል ወይስ አማራጮችን እንደ ሜቻ ወዳሉ ተጫዋቾች ያሰፋል የሚለው ነገር ጥያቄ ሊሆን ይችላልና አሁን የሚወጡ መረጃዎች እንደሚያሳዩት ከሆነ
በተለይም ሰንስፖርት ሳሙኤል ሉከስትን ዋቢ አድርጎ ያወጣው መረጃ እንግዲህ ማንቸስተር ዩናይትዶች አሁንም ቢሆን ሌሎች አማራጮችን ይመለከታሉ ተብሎ ነው የሚጠበቀው። ከዛ ውስጥም አንደኛው ደግሞ የቦርንማውዙን የመሃል ተጫዋች የሆነውን አሌክስ ስኮትን ለማስፈረም የተቻላቸውን ሁሉ ርቀት ለመሄድ ዝግጁ እንደሆኑ እየተገለጸ ይገኛል። ባይ ዘ ዌይ ማንቸስተር ዩናይትድ ብቻ ሳይሆን ቼልሲዎችም የአሌክስ ስኮት ፈላጊ ክለብ ሆነው ብቅ ብሏል። አሁን ባለው የዝውውር ሁኔታ አንጻር በተለይ ብሩኖ ጉማሬሽ ወደ አርሰናል የሚሄድ እድሉ እጅግ ሰፊ ነውና ታዲያ ማንቸስተር ዩናይትዶች አሌክስ ስኮትን ለማስፈረም በመጪዎቹ ጊዜያት ይንቀሳቀሳሉ ተብሎ ነው የሚጠበቀው። የቹዋሜኒ እንግዲህ በሪያል ማድሪድ መቆየት መወሰንን ተከትሎ ሌሎች አማራጮችን ዩናይትዶች ይመለከታሉ ተብሎ ይጠበቃል። የማንቸስተር ዩናይትድ አዲሱ ስታዲየም የሚገነባበት ቦታ ይፋ የተደረገ ሲሆን ይህም ከአሁኑ ኦልድ ትራፎርድ በግምት 350 ሜትር ርቀት ላይ የሚገኝ ነው ተብሏል። የማንቸስተር ዩናይትድ የአዲሱ ስታዲየም ልማት ዋና ስራ አስፈጻሚ ኮሌት ሮሽ በስታዲየሙ ዙሪያ ንግግር ያደረጉ ሲሆን ዋና ስራ አስፈጻሚው ስታዲየሙ በኦልድ ትራፎርድ ቅርብ ርቀት ላይ መገንባቱን ያለውን ጠቀሜታ አንስተዋል። የአዲሱ ስታዲየም ቦታ ከአሁኑ ኦልድ ትራፎርድ በቅርብ ርቀት ላይ መሆኑ ለደጋፊዎች እጅግ አስፈላጊ የሆነው ቅርስ፣ ባህልና የጨዋታ ቀን ስርዓቶችን እንዲጠብቁ ያስችላል። በተመሳሳይ መልኩ ደግሞ እውነተኛና ዓለም አቀፍ ደረጃውን የጠበቀ የደጋፊዎች ተሞክሮ ለመፍጠር የሚያስፈልገውን የመሰረተ ልማትና የመገናኛ አማራጮችን ያሟላል ብለዋል። አክለውም እኛ ስታዲየሙን ለደጋፊዎቻችን ብቻ ሳይሆን ከደጋፊዎቻችን ጋር በመሆን ዓለም አቀፍ ደረጃውን የጠበቀ አድርገን ለመገንባት ወሰነን ተነስተናል ብለዋል። የአየር ጸባይ የመግዛት አቅምን ያገናዘበ ዋጋና ተደራሽነት በእቅዳችን ውስጥ ሆኖ ይቀጥላሉ ብለዋል። ወደ ቀጣዩ የዲዛይንና የልማት ምዕራፍ ስንሸጋገር ከደጋፊዎቻችንና ከሌሎች ባለድርሻ አካላት ጋር ያለንን ግንኙነት አጠናክረን እንቀጥላለን ሲሉም ተደምጸዋል። ዩናይትድ ተጨማሪ አማካኞችን እስኪያስፈርም ድረስ ሶልን ለማስፈረም የሚደረገውን እንቅስቃሴ አቁሟል ተብሏል እና ሊዩስ ሶልን የማስፈረም እድሉ በጣም ጠባብ ነው። ሌሎች አማራጮችን ማንቸስተር ዩናይትዶች በተለይም እንግዲህ አሁን ካለ ሁኔታ አንጻር ሌሎች አማራጮችን ይመለከታሉ ተብሎ ነው የሚጠበቀው። በመጀመሪያ የመሀል ክፍላቸውን ማጠናከር እንደሚፈልጉ ነው። ከዛ በኋላ ደግሞ ሌሎች አማራጮችን በተለይም ደግሞ ፉልባክ እንዲሁም ደግሞ በክንፍ ቦታ ላይ ያለባቸውን ክፍተት ይሞላሉ ተብሎ ይጠበቃል። በዛሬው ዕለት ዩናይትድ የተመለከቱ ስፖርታዊ መረጃዎች እኚህን ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ መልካሙን ሰመኘው።